ስሜን አትጥሪ። እስኪ አሁን እንኳን እንደሰው ደንገጥ ብለሽ ፈሪ። ከማንም አልሰማው እራሴ ነኝ ያየሁሽ። ተይ ቤሌን፣ ዳን የወደቀችበት አካባቢ ነው ያልነበርኩም። እንግዲያውስ ዳን ናት የነገረች። ምን? አዎ የጭካኔ ልክሽ እዚህ ድረስ ከሆነ አንቺ ከሰዎች ጋር ተቀላቅለሽ መኖር የለብሽም። እባክሽ እንደዛ ማለትሽን አቁሚ። አላቆመም። ቆይ ያቺን ወጣ እንኳን ያልጠገበች ልጅ ምን አድርጋሽ ነው? ያው ስንጫወት የተፈጠረ ነገር ነው። ጭካኔ ነው። አላውቅም። አብረን እየተጫወትን ነበረ። ከዛም እኔ እዛ ክፍል ተደበቅኩኝ። ስወጣም የተላጠ ኤሌክትሪክ ነው ውሃ ረገጥኩኝ። ደግሞ ጫሜን ከወለኩት ድምፅ ላለማሰማት ነበር። እቺ እርኩስ ዋጋውን ታገኛለች። ወንድም ይሄንን ካወቀ ይቅር አይላትም። እባክሽ ዝም እንበል። አዎ ዳኑዬ ልክ ነሽ። እኔ ማደርገውን አደርጋለሁ። ማንም ሰው ቢጠይቅሽ ግን ራሴን ወደኩት በማለት መልሽ። እሺ እስኪ ሜሪ ይመስልሻል? አይ እንደዛ ሳይሆን በአንተ ስም መስማማት እንደምንችል ለአባዬ ነግሬዋለሁ። አማክረሽኛል? ቆይሽ ፍቃዴን ስጠይቀሽኛል? አይ ታዲያ ለምን እንደዛ አልሽ? አምነን መሄድ እንደምንችል አስቤ ነው። ደሞም ካልሆነ ብቻዬን እሄዳለሁ። ሂጂ፣ የአንቺ ምርጫ ነው። ምን? አዎ የአንቺን ፍላጎት የሚጠላ ማንም የለም። ስለዚህ ማርያ አቶ ካርታን ታስፈልጊዋለሽ። ሂጂና አግዡ። ዛሬ ደግሞ ብሌንና አምነን ባንድ ላይ ሆነው ሜሪን እያንጨረጨሯት ይገኛሉ። ሜሪያም እንግዲህ ቤቱን ለቃ ለመሄድ ተገዳለች ማለት ነው። በዚህም ባልተፈለኩበት ቦታ ነው የተገኘሁት፣ ታዲያ ወደ ቤቴ ብመለስ ይሻላል በማለትም እንግዲህ አምነንን እያንገራገረችውም ትገኛለች። እንደውም እኔና እሱ ጥሩ ጊዜ ማሳለፍ አለብን በማለትም ከብሌን ለመለያየት ሞክራ ነበረ። ዛሬ ግን አምነን አሳይቷታል። ራስሽ ከሄድሽ ሂጂ እንጂ በእኔ ፍቃድ ምንም አይነት ነገር ጣልቃ ልትገቢ አትችይም በማለትም አሳፍሯታል። በዚህም ብሌን በጣም ደስ ብሏታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምናላችሁ። ዛሬም እንግዲህ በተወዳጁና እንዲሁም በአስተማሪው ድራማ በድር ድራማ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ እጅግ አድርጌ ከልብ አመሰግናለሁ በማለት እንዲሁም ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ እያልኩኝ እንግዲህ በባለፈው ክፍል ቪዲዮ ያቆመውም ሜርሲ በህፃኗ ላይ ተንኮል እየሰራች ነበረ። ይህም እንግዲህ ተሳክቶላት ነበር። ነገር ግን ዛሬ ላይ እንግዲህ ዲኑ በጥሩ ሁኔታ ተገኝታለች ማለት ነው። ታዲያ ይህንን ሚስጥር እንግዲህ ለብሌን ነግራታለች። ማንና በምን ሁኔታ እንደዚህ እንዳደረገች ንገሪኝ ስትላትም እንግዲህ ሜርሲ እንዳደረገችባትና ታዲያ ሜርሲ ክፉ ሰው እንደሆነችም ብሌን ጠንቅቃ ታውቃለችና ይህን ነገርም እንግዲህ በራሴ መንገድ መፍታት አለብኝ በማለትም ሚስጥሩን በሚስጥር ይዛው ለመቆየት ተገዳለች ማለት ነው። ይህንንም እንግዲህ ቀድሞውን የአምነን አያት ጠርጥራ ነበረ። ከዚህ ቤት ተንኮለኛ ማን ነው? ከሜርሲ ውጭ ይሄን ሊያደርግ የሚችል ሰው የለም በማለትም ግምቷንም ጥላ ነበር። ታዲያ ግምቷም እንግዲህ እውነታው ሆኗል ማለት ነው። በዚህም የተነሳ ብሌን በጣም ተናዳለች፣ በጣምም ተከፍታለች ማለት ነው። በህፃኗ ላይ እንደዚህ ያደረገችውን እሷ ለማንም አትመለስም በማለትም እንግዲህ ያላወቀችውን ሚስጥርም አውቃለች ከወይዘሮ ዛራ ማለት ነው። ወይዘሮ ዛራ እንግዲህ ከዚህ በፊትም በሜርሲ ላይ ብዙ ነገሮችን ደብቃላታለች። የሆነ በአምነን እናት ላይ ያደረገችው ግፍና በደልም እንዳይጋለጥም በማለት አፍነው ይዛ ነበረ። ዛሬ ግን ለብሌን ተንፍሳለች ማለት ነው። ብሌንም ቢሆን ይህን ቀድሞ ብነግረኝ እኮ ዛሬ
ሜርሲ ቅጣቷን አግኝታ ነበረ በማለትም እንደውም እየተጸጸተች ነው ማለት ነው። በዛሬው ግን እንግዲህ ብሌንና ሜርሲ ጨዋታውን ጀምረውታል ማለት ነው። ምንም እንደማትለቃትና ተድበስብሶ እንደማይታለፍላት አስረግጣ ነግራታለች። ታዲያ አሁንም ተንኮለኛዋ ሜርሲም ቢሆን በብሌን ላይ ተነስታለች። እንግዲህ ከሜሪያ ጋርም ጥንድ በመሆንም ሁለታቸውን አምነንና ብሌን እንደመለያየትም ሴራ እያሴሩ ይገኛሉ ማለት ነው። ይህንንም በመሆንና በመደረጉም አሁን ላይ አልተጸጸተችም ማለት ነው። እንደውም ሌላ ተንኮል ነው ለመስራት እያሰበች ያለችው ማለት ነው። እንግዲህ ብሌንም እሱ ይጠብቃት ብለናል ማለት ነው። ዛሬ ግን የነቃች ትመስላለች። ከዚህ በፊት በይቅርታና እንዲሁም በስተቷንም በጥሩ ሁኔታ ተስተካክላለች ብላ ነበር። ዛሬ ግን በጣም ከልክ በላይም ስለሆነባት ከትግስቷ በላይ ነው የሆነችባት ማለት ነው። ታዲያ ዛሬ ብሌን የተነሳችባት ትመስላለች። አዎ ነው እንግዲህ ብሌን ጥሩ ሰው ብትሆንም እንኳን የሜርሲን ተንኮልና ሴራ መጋለጥ አለበት ባይነኝ። ማጋለጥ አለባት በራሷ መንገድ ማለት ነው። እንግዲህ ህፃኗን ቢሆን ለአምነን ደብቀዋለች ማለት ነው። እንግዲህ ለብሌን ነው የነገረቻት። ብሌንም ቢሆን ይሄን ሚስጥር ይዘን እንቆይና እኔ በራሴ መንገድ እፈታለሁ በማለትም ለወይዘሮ ዛራም ነግራታለች ማለት ነው። ወይዘሮ ዛራም እንግዲህ የሜርሲን ክፋትና ተንኮል ጠንቅቃ ስለምታወቅም እንግዲህ ዛሬ ምን ሊያደርጓት ይችላሉ? አሳልፈው ለፖሊስ ይሰጧት ይሆን ወይስ ምን ያደርጓት ይሆን? ብቻ ሜርሲም አሁንም የማትበገርና እንዲሁም ከስተቷ የማትማር ናት ማለት ነው። እንግዲህ አምነንም ቢሆን ማወቅ አለበት የሜርሲን ተንኮልና ሴራ። እንዲሁም ደግሞ በተመሳሳይ አሁን ላይ ብሌንን ለመጣል ያጠመዱ ያሉትን ወጥመድም ቀድሞ ማወቅ አለበት ማለት ነው። ግን አያትየው በጣም ከባድ ሰው እየሆነች መጥታለች። በዚህ በኩል እንግዲህ የአምነን ሁኔታም ቢያስጨንቃትና ቢያሳስባትም ስሜቱን ልትረዳው አልቻለችም። ከብሌን ጋር ያለህ ግንኙነት ምንድነው? አንተ ከባለ ትዳር ጋር ምን ትሰራለህ? በማለትም እያፋጠጠችውም ትገኛለች። አምነንም ቢሆን የራሱን ምርጫና የራሱን መንገድ እንደሚከተልም አስረግጦ እየነገራትም ነበረ። ታዲያ ሜሪያ በአሁኑ ሰዓት ትፈልጋለች አንተም ብላ ነው ከዚህ ቤት የተቀመጠችው። ስለዚህ ጊዜና ቦታ ልትሰጣት ይገባል። ይህንን ደግሞ ታደርገዋለህ በማለትም በይሉንታ አስራ ለማስቀመጥም እየሞከረችም ነበረ። ዛሬ ግን አምነን ቆፍጠን ቀብረር ብሎ ሁሉንም ነገር እየተናገረ ነበረ። በራሱ መንገድ እንደሚሄድና የራሱን ምርጫም እንደሚመርጥ እየተናገረ ነው። አዎ በደንብ መናገር አለበት ማለት ነው። ሰዎች በመሩት መሄድ የለበትም ባይነን እና ብሌንም ዛሬ ፍልቅልቅ ብላለች ማለት ነው። አምነንም ከጎኗ ሆኖ ያው ፍቅሩንም እየሰጣትና እየሰጠችው ይገኛሉ። ባርኮት በዛሬው ክፍል የለም ባለመኖሩም እንግዲህ ብሌንና አምነን ሰላማቸው ተመልሶአል ማለት ነው። በዚህ መካከል ግን የአያትየዋ ነገርም በጣም እጅግ በጣም አስፈሪ ነው ማለት ነው። ምክንያቱም ከሜሪያ ጋር ስላበረችና እንዲሁም አምነንና ብሌንን ለመለያየትም ሌላ ጣጣ ሳይመጣባት አይቀርም ማለት ነው። እና ከዚህ ድራማ ላይ ምን ተማራችሁ፣ ምን ታዘባችሁ የሚለውን በኮሜንት መስጫ ላይ አስቀምጡ እያልኩኝ እኔ ያየሁትና የታዘብኩት ነገር እንግዲህ አምነን የውሳኔ ሰው አለመሆኑና እንዲሁም በዙሪያው ያሉ ሰዎችን አጥንቶ አለማወቁ፣ በተለይም አሁን ላይ ባርኮት ወንድሜ ብሎም ሁሉንም ነገር ለማመሰቃቀል እያሴረበት ያለውን ሴራም አላወቀም ማለት ነው። እና ማወቅ ይኖርበታል። በእውነታው ዓለም እንደዚህ አይነት ሰዎች እንዳሉም እንግዲህ ብዙዎቻችን እናውቃለን ማለት ነው። እንዲሁም ደግሞ በሌላ በኩል አሁን ላይ እንግዲህ ከዚህ ቤት የተባረረችው ጄሪ ከአምነን ያረገዘች ትመስላለች። እንግዲህ በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን? አምነን እውነትን ከማይፈልጋት ከጄሪ ልጅ ሊኖረው ነው ማለት ነው። ታዲያ ምን ይፈጠር ይመስላችኋል? አሁንም የብሌን ፈተናና ውጣ ውረድ አላለቀም ማለት ነው። ጄሪ ካረገዘችም ዙራ ወደዚህ ቤት መምጣቷ አይቀሬ ነው። ታዲያ ቤቱ እንደገና ወደ ብጥብጥ ይመለሳል ብዬ ነው የማስበው ማለት ነው።
እናም በቀጣይ ቪዲዮ የምናይና የምንመለከት ይሆናል ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ